ይሄ ትልቁ ለታ ነው ሸህዬ ትንሽ ልንገርህማ ለለቀህ ነው قالت ام سلمة ولم ينزل بنا مثلها የዚህ አይነት በእኛ ላይ መጥቶ አያቅ በጣም ከባድ ክስተት ነበረ እንደ ክስተቱ ልክ فلما خرج ውጡ ሲላቸው ማነማን አብዱላህ ኢብኑ ረቢዓና አምር ኢብኑ አልዓስ ውጡ እናንተ ሄዱልኝ እኔ እነዚህን ሰዎች አሳልፌ አልሰጣችሁም ሀዲያችሁን ይዛችሁ ሄዱ ሲላቸው ወጡ እየሰማኸኝ ነው ወጡ ሊወስዱ የመጡት ወጡ ልክ ሲወጡ قال عمرو بن العاص እንደሃለ እልህ ገብቷል والله لا انبئ انه غدا عليه ታያለህ ነገ መጥቼ ሌላ ሴራ አድርጌ እነዚህ ሰዎች እንደተሸነፈልና አናደርገው እምቢ እነግረዋለሁ ማን ነው የምትነግረው ንጉሱ ነጃሺ እንደገና ሌላ ቅስቀሳ አለው አብዱላህ ኢብኑ ረቢዓ አው ثم استأصل خضراءهم አረንጓዴ ጀርባቸውን ሰብረዋለሁ እንደማለት ነው እንደው ከምድረ ገጽ እንዲጠፉ ነው ማድረጋቸው አልለቅም ነገ አጣላቸዋለሁ አባላቸዋለሁ ዛሬ ይሄን አደረገ አይደል አው فقال له عبد الله بن ربيعه እንዲሃረ وكان اتقر رجلين فينا የዛን ሰዓት እንደው ትንሽ እንደው የሆነ ርህራሄ ካደረጉልን አላህን ከፈሩልን ሰዎች ከሁለቱ አንዱ አብዱላህ ኢብኑ ረቢዓ ነው ትላለች ኡሙ ሰለማ ያንኛው ወስኖ አምር ኢብኑ አልዓስ ወስኖ ሲመጣ ኋላ እኮ ታላቅ ሷሃቢይ ሆኗል አምር ኢብኑ አልዓስ ግብጽን ያስተዳደረ የአላህ ስራ አለቃቸውም አለ ማን አምር ኢብኑ አልዓስ ጓደኛው ደግሞ ኧረ ተው አንተዬ ላ ተፍዓል አታድርግ በቃ ይቅር እኛ እንሂድ ወደ ሀገራችን አሉ فإن لهم أرحما ዝምድና እኮ አለን እንደው እስከዚህ ድረስ ለምናጦዘዋለን ዘመዶቻችን እኮ ናቸው ይግዲ በቃ እስቲሷል ካለ እንደው ከስር መሰረታቸው እንደው ቅንጥስጥስ ካላደረገ ነረ ይቅርታው ይሄን ማድረግ ይቅርብናል ወይን ካኑ ቀደ ኻለፉና ቢቃረኑና ብንለያየም በእምነት የተለያየ አቋም ቢኖርን ግን ዘመዶቻችን ናቸው አሉ قال والله لا اخبرنه والله نغرواله ارى والله نغرواله አልሰማህም አለ አምር ኢብኑ አልዓስ انهم يزعمون ان عيسى عبد ሰምተሃል አይደል አለው ዒሳን እኮ ባሪያ ነው የሚሉት እሱ ደግሞ ምንድነው የሚለው ነጃሽ ምንድነው የሚለው ይላል ሆ ኢላህ አይደል አዎ እንደዛ ስለሚል እንነግረዋለን ምን ብለን ዒሳን አንተ ኢላህ የምትለውን እነሱ አብድ ነው የሚሉት አብድና ኢላህ ደግሞ አይገናኝ ስለዚህ በደንብ ሆኖ አምሮ ይነሳባቸዋል እቺን ነው መለኮሰው አለ ثم غدا عليه በማግስቱ መጣ ንጉስ ሆይ አሁንም ፈልገናል አላለቀም فقال ايها الملك انهم يقولون في عيسى ابن مريم قولا عظيما ሲያጋንነው አየ ስለ ዒሳ ከባድ ንግግር ነው የሚናገሩ ብትጠይቃቸው ከባድ አስጠያፊ ንግግር ነው የሚናገሩት فارسل اليهم አሁንም ጥራና ጠይቃቸው ንጉስ ሆይ فسلهم عما يقولون فيه ምን እንደሚሉ ጠይቃቸው فارسل يسالهم እሻላሁ ጥሩልኝ አለ ተጠሩ ኑ ተባሉ መጡ እንደው ወለም ينزل بنا مثلها ኡሙ ሰለም ጣልቃ ትገባና እንዲህ ትላለች እንደዛ ቢጤ መከራ መጥቶብና ያቅም ማለች ሂዱ ተበለን ደስታ መጥቶ እንደገና ተሰብሰቡ ያሁኑ ወሳይ ልትሆን ትችላለች ከባድ ነገር ተፈጥሮ ይሆናል ወላሂ ልባቸው ውስጥ ምን እንደሚወድቅ አስበው አንተዬ ጭንቅ ላይ ያለ ብቻ ነው የሚያውቀው እኔ እናንተ መስጊድ ቁጭ ብለናል አራት ማዕዘን يا الله فلما دخلوا عليه قال لهم لك ሲገቡ አላቸው ما تقولون في عيسى አላቸው ተነግሮታል በደም አድርጎ ሞልተውታል አይደል ሞልተውታል አሳመረው የተሞላ ደግሞ ቀውጢ ነው ግን ፍትሃዊነቱን ተመልከት አንዳንድ ሰው እኮ እነ ከሌ አሸባሪ ናቸው ብሎ ይነግሩታል ናቸው ብሎ አራት ነጥብ አስቀምጦ ነው አንተን የሚያሳድደው ይሄ እኮ ነው ሞያ አለ የሚሞላ ወልግዜ የአምር ኢብኑ አልዓስና የአብዱላህ ኢብኑ ረቢዓ ስራ የሚሰራለ በየቢሮው እየሄደ እንዲህ ናቸው እንደዚህ ያደርጋሉ ሊገሉ የተንቀሳቀሱ እንዲህ ያደርጉ ጂሃድ ያወጁ ምልሉ ሊገለብጡ በመንግስት ላይ ሊወጡ ግብራት ተከፈሉ የሚሉ የማይሞሉት የማያወሩት ነገር ትዝ ያላለ በህልሜ ያላሰብከው ነው ሄደው ያወራል ይሄው ነው የሀበሻው ንጉስ ግን ፍትሃዊ ስለሆነ ቀይ ግራ ተመልክቼ ጊዜ ወስጄ ጉዳዩን አይቼ ነው እንጂ ሀዲያ ስለመጣልኝ ጉቦ ስለተሰጠኝ ወደ አንድ በኩል አልገለበጥም ነው ያለው ቆንጠጥ ያለ ሰው ብልህ ሰው ብልጥ ሰው
ነገረኛን ማየት አለበት በደንብ አሳምሮ። ነገረኛ ነው። ነገረኛ በወሬ ስለማይረታ በብር ነው የሚረታው። እደግመዋለሁ። ነገረኛ፣ ተንኮለኛ፣ ሰባቂ፣ አቃጣሪ፣ አሳባቂ በንግግር በማስረጃ በደሊል አይረታም እንጂ በዚህ ነው የሚሄደው። አጭሩን ማለት ነው ይሄ ነው። አያህ አመጣጣቸው እነሱም አሁን ቆጭተዋል። ብር ሰጥተው ሐሳብ ማስቀየር አልቻሉ። ተናደዱ። እናቀጣጥል እናያይዝ ነው ያሉት። ይሄ የመጨረሻው ነጥብ ነው። መጣ ما تقولون في عيسى ስለ ዒሳ ምንድነው የምትሉት አላቸው። فقال له جعفر እንዲህ አለው። እንግዲህ ያው ተመካክረው ነው የሚመጡት። ለምን ነጭነጯን ነው ብለዋል። አይ እንዲህ ለማለት ተፈልጎ እንደዛ የለም። ወደ ቀኝ ወደ ግራ መተጣጠፍ አክሮባት መስራት የለም። ነጭነጯን ነግሮ እመሸበት ማደር የሚባለው ይሄ ነው። መጨረሻ ላይ እንዲህ አሉ። ما تقولون في عيسى አላቸው። فقال له جعفر نقول فيه الذي جاء به نبينا እምንለው ነብያችን ያስተማረንን ነው። ምን هو عبد الله ورسوله وروحه وكلمته ألقاها إلى مريم العذراء البتول عيسى عليه السلام يا الله باريا يا الله ملاكتنيا يا الله قال ውጤት በኩን የተገኘ ወደ መርየም በላካት የኩን ቃል በዛ የተገኘ ነው። የድንግሏ ወይንም ደግሞ የጽዩፏ የሆነችዋ መርየም የሷ ልጅ ነው። فهو عبد الله ورسوله ነብያችን ያስተማረን ይሄንን ነው የምንለው አሉት። فضرب النجاشي ወረደ ከዙፋኑ ላይ ወረደና አሁን ፊልም ይሰሩበታል። ይሄን ወረደና መሬት ላይ የሆነች እንትን ነገር አነሳ፣ ስንጥር ነገር فأخذ عودا سنطر النجر عن السنة عنده ثم قال ما عدا عيسى ما قلت هذا العود يتني الكات النجر يا عيسى من نقر كذي يذلل عدل ماله يتني أكل جماري اللوم عندنا يالكم عندنا عيسى ما يستبار وأنا عبد الله ورسوله بلون هنا من نام البدال تككلنا أنت تناقر كوال أهون عمرو بن العاص من دينهم يوتاو ምንድነው የሚሆነው? ያ ነገር እንትን ያደረሰ በዛን ሰዓት ኋላ ላይ ግን هو الصحابي الجليل رضي الله تعالى عنه ያን ሲሰሙ አብዱላህ ወረሱሉሁ ነው የሚለው ኢሳ ከዛ አልዘለለም ይላል እንዲያሉ ዙሪያውን ያለ ባለ ስልጣን ቅድም አልቀሰው ነበር አይደል? አሁን ደግሞ ፈተናኸረት አሳቂፈቱ ዙሪያውን ያለ ሁሉ በአፍንጫው ማውራት ጀመረ። ፈተናኸረት በጧሪቀቱ ሐውለ ዙሪያውን ተናኸረት ማለት ምን ማለት ነው? ንጉስ ምን መሆነውት ነው? ማለት ጀመሩ። فقال وان نخرتم والله ያላችሁ ዘወር አለና ባፍንጫችሁ ብታወሩ ብትነፋነፉ የኢሳ ንግግር አሁን ጃዕፈር ካነበበው ይችን ያክል ጭማሪ የለው ይችን ታክል በቃ በዚህ ነው አለ። መጨረሻ ላይ ወሳኝ ሰው በወሳኝ ሰዓት ብያለሁ። ወሳኝ ሰው በወሳኝ ሰዓት መግተረ ቢዱንያ ወላ ቢሞልከ የሆነ ይሁን ነው። ያምጹብኛል አላለም እንደ ሄረቅል ቅድም ሄረቅል ጋር ወዳድር ያልኩ መንደርደሪያ እንደሆነ ነው የነገርኩት። ተግባባን አይደል? ሄረቅል ምንድን ነበር ያደረገው? ፈራ። ንግስና ያልቅላታል፣ ሮም ከጃ መለጠች ነው ያለው። ይቅር አለና እምነቱ ይቅር ሮምዬ አለ። ለሮም ብሎ ስልጣኑን ብሎ እምነቱን ተወ፣ ወደቀ። አስሊም ተስለም ያለችዋን አልተመለከተም። ይሄ ግን ገብቶታል። ሸሁ እንዲህ አላቸው። فقال وان نخرتم الله اذهبوا አላቸው። እናንተ ሰዎች ወይ እናንተ ሷሃቢ فانتم سيوم بارضي አገሬ ላይ እናንተ ሰላም ናችሁ ኑሩ አለ። ስዩም የሚባል ታውቃለህ? ስዩም ከዚህ የተወሰደ ነው ማለት ስዩም ማለት ሰላም ወይንም ደግሞ መሪ ነፃ የሆነ ገዢ እንደማለት ነው። አንቱም ስዩሙን ፊ አርዲ አገሬ ላይ በሰላም በነፃ ኑሩ አይዟችሁ። ወስዩሙ አልአሚኑ ታማኝ ሆናችሁ ኑሩ፣ ሰላም ሆናችሁ ኑሩ። من سبكم غرم ثم من سبكم غرم ما أحب أن لي دبر ذهبا አላችሁ። የሰደባችሁ غرم እዳ ይከፍላል፣ የሰደባችሁ ይከፍላል። ይኸው አንድ ጊዜ የተሳደበ 2 ድርሃም አሁንም የተሳደበ 2 እጥፍ 8 ድርሃም ይከፍላል።
እነሱን የተናገረ ይከፍላል ዕዳ። ስለዚህ እነሱን የተናገረ የሀገሩን ዜጋ የሰደበ ይከፍላል አልተባለ። እነሱን የሰደበ ግን ዕዳ ይገባል። ይሄንን አደረገላቸው። የሰደባቸው ዕዳ አለበት ይከፍላል። ጎሬብ ثم من سبكم غرب ጨመረላቸው። ደብል አደረገው፣ ጨማመረ ወደ 4 ድርሃም ወፊ ሪዋያ እስከ 8 ድረስ ማለት ነው። ይሄንን አላቸውና እኔ ወላሂ በጌታ ይሁንብኛል አንድ ደብር ወርቅ አልፈልግም። ደብር ማለት في لغة الحبشة الجبل ተራራ ማለት ነው። ደብረ ብርሃን፣ ደብረ ታቦር፣ ደብረ ማርቆስ ትላለ። ደብር ማለት ጋራ ተራራ ማለት ነው። في لغة الحبشة አንድ ደብር ወርቅ እና እንደው ሊኖረኝ አልፈልግም በዚች ሐቅ ቀያሪ አላቸው። ወአኒ አደይቱ ረጁላን ሚንኩም እናንተን አንድ ሰው አንድ ደብረ አንድ ጋራ ወርቅ ተሰጥቶኝ ከናንተ አንድ ሰው አዳም አድርግ አልፈልግም። አንድ ሰው ለምን ወርቁ ይቅር እናንተ ሰላም አግኙልኝ ነው ሸሁ። አረ ዋጋው ነውማ ዋጋው ነው። ተመልከተው አንድ ጋራ ወርቅ ተሰጥቶልኝ ከናንተ አንድን ሰው መስደብ አልፈልግም። አንድ ጊዜ ሰድቦ አንድ ጋራ ወርቅ በ10 ብር ብዙ ሰው ታሰድባለህ እኮ ያ አላህ ሩዱ عليهما هديتهما የገረመኝ ደግሞ ይሄ ነው። አንተ የራሱን ሀዲያ ብቻ አይደለም መለሰው። አሳቂፎች ፈጣሪካ ሁሉም ሰብስብ የተቀበልከውን ገንዘብ ሁሉ መልስ ለሰዎቹ። ጨርሰናል ብለው አልነበር? ጨርሰናል ብለው ነበር። በሁለተኛው ዙር ዒሳ አብዱላህ እንዴት ይባላል ብለው በዚህ ለኮሰው አቀጣጥለውት ነበር። ምድጃው ሞቆ ነበር። ግን መጨረሻ ላይ አላህ ቸለሰበት። አንተ الحق اقوى الحق اقوى እንደው من كل الرجال حتى من الملوك ይሄ በላይ ነው። ሐቅ አንተዬ ትልቅ ነው። ሐቅ ይቆጣጠራል። ሐቅ ያንበረክካል። ሐቅ ንጉስን መሬት ያወርዳል ከዙፋኑ ላይ። ሐቅ ጠንካራ ነው። ሐቅ በጣም ጠንካራ ነው። ሐቅን የበለክ ለምን የዓለማችን መሪ የንጉሶች ንጉስ ለምን አትሆንም? ለምን የበለከው ፕሬዝዳንት አትሆንም? ለምን እንደው ረኢሱ ሩአሳ አትሆንም? እንዳለ የመሪዎች መሪ ለምን አትሆንም? ሐቅ ያወርዳል ከዙፋን ያንበረክካል። ሐቅ አለ ሐቅ አቅዋ لانه من الله عز وجل ከአላህ የመጣ ነው። ሊቆጣጠርህም ይገባል፣ ልትሸነፍም ይገባል። እኔ እናንተ ዝቅ ማለታችን እኔ እናንተ መንበርከካችን ለሐቅ ሐቁ ጠንካራ ስለሆነ ነው። ከኔ እናንተ በላይ ጠንካራ የሆኑትን ንጉሶች አውርዷል። ሐቅ ነው አስብሏል፣ አሳምኗቸዋል። በገንዘብ እንዳይታለሉ በንግስና እንዳይታለሉ አድርጓል። እኔ እናንተ አንዲት ሜትር ቤት እንዳናጣ እኮ ነው ሐቅን እምንሸሸው፣ እምንደበቀው፣ እምንርበተበተው፣ እምንፈራው፣ እምንጨነቀው፣ እንተዳደር እምንለው። ለንግስናው አልተዳደርም፣ والله አልተዳደርም። ነጃሺ ረሂመሁላህ ያ ጀግና ይሄ ከሞላ ጎደል የነገርኩህ ነው። ያ ታላቅ ጀግና አላህ Subhanahu Wa Ta'ala በዛ ቁርአን عند بعض المفسر እንደነገርኳችሁ የገለጸው ነብዩ አለይሂ ሰላቱ ወሰለም الرجل الصالح ደጉ ሰው ወንድማችሁ ሞቷል ኑን እስከድበት ያሉት ይሄንን ነው። ሸሁ ይሄንን ነው። ረሂመሁላህ አላህ ይማረው አላህ ይዘንለት። በጣም ታሪኩ ረዘም ያለ ነው። ይችን ያክል ከነገርኳችሁ እናንተ ደግሞ ታነቡታላችሁ። የቀረው ጃዕፈር በ7ኛው ዓመተ ሂጅራ ነበረ ወደ መዲና የሄደው። ልክ ጃዕፈር መዲና ሲገባ ነብዩ አለይሂ ሰላቱ ወሰለም ኸይበርን ተቆጣጥረዋል። እንዲህ አሉ ረሱል አለይሂ ሰላቱ ወሰለም ማድሪ አሉ ጃዕፈርን ሲያዩት ፈአተነቀኒ እቅፍ አደረጉኝና አለ ነብዩ አለይሂ ሰላቱ ወሰለም በጣም ተደሰቱ። ደስ አላቸው። አንደኛ ረሂም አለ ዝምድና አለ መካከላቸው፣ ያጎታቸው ልጅ ነው። ሁለተኛ አማኝ ነው። ሶስተኛ ከአማኝነትም ባሻገር ደግሞ ትልቅ ጀብዱ ስራ ሰርቷል። ጀግና ነው። والله ጀግና የአላህ ባሪያ ጃዕፈር ረዲየላሁ ተዓላ እንዳሉ ማአድሪ እንደው ምንም የማቀው ነገር የለም አልገባኝም አሉ። አነ ቢፈትህ ኸይበር አፍረህ አም ቢቁዱሚ ጃዕፈር አሉ። እንደው ኸይበርን በመክፈት የልደሰት ወይንስ በጃዕፈር መግባት ወደዛ ሀገር በእንግድነት መምጣት? እንደ የትኛው? ሁለቱም ድብልቅልቅ አለብኝ ስሜቷ። ኸይበርን መከፈቷ የአይሁዶች ዋና ከተማ ናት፣ ትልቅ ስትራቴጂ ቦታ ናት። ከጃዕፈርን መምጣቱ ፏያለ ነው። አንተዬ ደስ የሚል ታላቁ ሰው ነው። እንደው በየትኛው ልደሰታሉ? ሁለቱም ያስደስታል። ነብዩ አለይሂ ሰላቱ ወሰላም ረሱሉ አለይሂ ሰላቱ ወሰላም ወጃዕፈር ረዲየላሁ ተዓላ ዐንሁ እንካማ እዚህ ላይ ኡሙ ሐቢባ أنها كانت تحت عبيد الله ابن جحش وكان
رحل إلى النجاشي أبروات ودي نجاشي قا مأتو نبرة مجرش علي نبي عليه الصلاة والسلام أقبوات أن رسول الله صلى الله عليه وسلم تزوجها بالحبشة زوجه إياها نجاشي ندارته ومهرها 4000 درهم من عنده 4000 درهم أسيزو للصوا ستو لنبي يدار الله شو ما نبر نجاشي نبر أم حبيبة يا رسول عليه الصلاة والسلام بالبي إتمالتنا إهنن أي مثلا تعلقوا يا الله باريا نجاشي رحمه الله يموتوا بسنتنا وبياتشوا هذا بسنتنا يموتوا ها بزتناኛው ዓመተ ሂጅራ ነው ከዛ ዓለም በሞት የተለየው አንዳንድ እንደ ፋይዳ ጥቅም የሚናገሩት አላቸው አህሉል ዒልም ሲናገሩ ሲያናግር የነበረው ዑስማን ነው ወይንስ ጃዕፈር ነው የሚለው ነው ሷሂሁ ትክክለኛ ያለው ነብዩ ከቲር ፊል ቢዳየቲ ወኒሃያ ዑስማን ነው የሚል ነገር ቢኖርም ይሄንኛው ነው በጣም ሷሂሁ ለዚህም ሐዲስ ደሊል አድርገው ያመጡታል አናቢ ሙሳ አልአሽዓሪ ረዲየላሁ ተዓላ እንዲህ ብለው የተናገሩት ነገር አለ አባ ሙሳ አልአሽዓሪ እኛ በለገና መخرج النبي صلى الله عليه وسلم ونحن باليمن የመን ላይ ሳለን ነብዩ ከመካ ወደ መዲና መሰደዳቸውን ሰማን አለ ልክ ያንን ስናረፍ ፈረኪብና ሰፊነተን ጀልባ ላይ ወጣን አለ ወደ ነብዩ ለመሄድ ወደ መዲና እንሄድ ብለን ከየመን ከአደን ልክ ስናቋርጥ فالقتنا سفينتنا الى النجاشي እንትኑ ንፋሱ ገፍቶ ማዕበሉ ወዲህ ማዶ ሐበሻ ይዛን መጣች ጀልባዋ ሞተር የለውም ንፋሱ ያለበት አቅጣጫ ነው እዛ ልክ ስንደርስ فوافقنا النبي صلى الله عليه وسلم እዛ فوافقنا جعفر بن ابي طالب ጃዕፈርን አገኘነው ይኸው አሁን ጃዕፈር እዛ ነበር ማለት ነው ይሄንን ያዙ ነብዩ ስደት በሄዱበት ሰዓት ጃዕፈር የት ነበረ ሐበሻ ነበረ ልክ ተያይዘን ነብዩ አለይሂ ሰላቱ ወሰለም ሒነ افتتح خيبر በከፈቱ ጊዜ ገባን فقال رسول الله صلى الله عليه وسلم ልክ ሲያዩ ነብዩ እንዲህ አሉ لكم انتم اهل السفينه እናንተ የጀልባዋ ባለቤቶች ሆይ ለእናንተ እኮ ሂጅራታ ሁለት ሂጅራ አላችሁ ተባልንኛ ይላል አባ ሙሳ አልአሽዓሪ ለምን ወደ ሐበሻ አምጥታል እንደገና ከሐበሻ ወደ መዲና ነው የሄድነው ሁለት ስደት ይያዝላችኋል ተባልን ይላል ان جعفر رضي الله تعالى عنه من حديث ابي هريره رضي الله تعالى عنه في حديث متفق عليه البخاري ومسلم بزغبوت حديث اندهار ابو هريره نعى النبي صلى الله عليه وسلم النجاشي في اليوم الذي مات فيه يموت لت نبي ለሷሐቦቻቸው እንዲሃሉ ነገሩ ዛሬ ወንድማችሁ ታላቁ ወንድማችሁ ሞቷልና ኑ እንስገድበት ብለው خرج بهم الى المصلى ወደ መስገጃ ማዕከል ይዘውን ወጡ فصف بهم صف አሰሯቸውና ሷሐቦችን وكبر 4 ተክቢር አደረጉ መጀመሪያ አላሁ አክበር ከዛ ፋቲሃ ተቀርቶ አላሁ አክበር ከዛ ሶላት አለ ነብዩ አውርዶ አላሁ አክበር ከዛ ለመይቱ ዱዓ ተደርጎ አላሁ አክበር ከዛም በኋላ ማሰላበት ስንት ተክቢራ ማለት ነው 4 አሁን የምናደርገው ይሄን ነው 4 መሆኑ ሁለተኛ ሚዲያ ላይ ወጥተው ነው ይዘሰገዱ ሶስተኛ እከሌ ሞቷል ብለህ ለወንድሞች መንገር ጥሩ ነው ሰጋጅ እንዲበዛበት ለዚህም ነብዩ አለይሂ ሰላቱ ወሰለም ለሷሐቦቻቸው ነገሩና ይዘወጡ እንሁም ሌላ ላይ ባለ በዛው በተመሳሳይ ዘገባ وفي روايه عند البخاري እንዲህ ይላል أنه صلى الله عليه وسلم قال مات اليوم يسمعوا مات اليوم زاريكم متوال رجل صالح دق سو متوال زاري فقوموا فصلوا على أخيكم أصحامه بوندماتشو بزا دق سو بأصحامه ላይ ውጡና ስገዱበት አሉ ነብዩ አለይሂ ሰላቱ ወሰለም ማን አሉት ስሙ أصحامه ነብዩ አሉት ነው ማለት أصحامه አሉ እና ነጃሽንም الله سبحانه وتعالى يزنلت ታላቅ የአላህ ባሪያ ነው ማን ነው የሰገደበት ነብዩ አለይሂ ሰላቱ رجل صالح ብሎ የመሰከረው ማን ነው ነብዩ አለይሂ ሰላቱ ወሰለም ያ አላህ الله جزاውን ይክፈለው عنا وعن المسلمين ارض الحبشه ያስጠራ ታላቅ ጀግና የኢስላም ፈርጥ የሆነ رجل صالح ነበር الله ይዘንለት الله ይቀበለው እኛንም الله ይቀበለን إن شاء الله بهذا القدر يكتفي السلام عليكم ورحمة الله وبركاته